ማለት ነው። ነገር ግን የኢየሱስ ክርስቶስ ጌትነት ከዚህ የተለየ ነው። አሁን መጽሐፍ ቅዱስ አሁን ገብተን ስናይ ምንድነው የሚለው? ብዙ ጌቶች አሉ ብሎ መጽሐፍ ቅዱስ ይናገርናል። ነገር ግን የክርስቶስ ጌትነት ደግሞ የተለየ ነው። ለምሳሌ አንደኛ ቆሮንቶስ 8:6 ስትሄድ አንድ ጌታ ኢየሱስ ክርስቶስ እንደሆነ ይናገርናል። እንዲህ ደግሞ ኤፌሶን 4:5 ደግሞ አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት ይላል። ሐዋርያት ሥራ 10:36 ራሱ ስንሄድ የሁሉም ጌታ እንደሆነ ክርስቶስ ኢየሱስ ይናገራል። ስለዚህ ምንድነው የዮሴፍና የአብርሃም ጌትነት እንዴት ነው ብለን ስናይ የአብርሃም ጌትነት ምንድነው? በሳራ ነው ጌታው አይሆነ። በሳራና ከአብርሃም በታች ያሉ ለሁላቸው ጌታቸው ነው ማለት ነው። ዮሴፍ ደግሞ ስንሄድ ከዮሴፍ በታች ያሉ ሁሉም ዮሴፍ ለነሱ ጌታቸው ነው። የክርስቶስ ጌትነት ግን አምላካው ጌትነት ነው ማለት ነው። አምላካው ጌትነት ነው። ምን ማለት ነው? አምላካው ጌትነት ነው። ዮሐንስ ወንጌል 20:28 ስንሄድ ሲናገረው ቶማስ ምን ይላል? ጌታዬና አምላኬ ብሎ ሲናገረው እናያለን። እንዲህ ደግሞ አንደኛ ቆሮንቶስ 2:8 ደግሞ የክብር ጌታ ብሎ ሲጠራው እናያለን። ስለዚህ የጌታ የክርስቶስ ጌትነት አምላካው ጌትነት እንጂ እንደ አብርሃም እና እንደ ዮሴፍ እንዳልሆነ መጽሐፍ ቅዱስ ይነግረናል። ስለዚህ የጌታ የክርስቶስ ጌትነት አምላካው ነው። የነሱ ግን ከነሱ በታች ያሉ ነው። ጌታ ኢየሱስ ክርስቶስ ግን የዓለም ሁሉ ጌታ ነው። እነሱ ግን ከነሱ በታች ያለ ብቻ ነው ጌታ የሆነ። ኢየሱስ ክርስቶስ ጌታ ነው። ቀጥል። እሺ ጎበዝ፣ በጣም እናመሰግናለን። አሁን ሮሃማዬ አሁን እኛ በደንብ አዳምጠናል አይደል? እኔ አሁን ደግሞ እኔ ማውርቻለሁ፣ አንቺ ማውርቻል። ግን አሁን ደግሞ ሚትሽን አንሺና የሆነ ጥያቄ ልጠይቅሽ ሮሃማ፣ ሚትሽን አንሺ። የእነ አብርሃም ጌትነትና የኢየሱስ ጌትነት ምንድን ነው የሚያለያያቸው አልሽኝ ሮሃማ? እስቲ አንድ ይነገሪኝ፣ አንድ አጭር ማብራሪያሽ፣ እንደ ቅድሙ እንዳታወሪ፣ አጭር ማብራሪያ። የእነ አብርሃም እሺ፣ የአብርሃም ጌትነት አሁን በሽሞት ኦኬ ኢትስ ኦኬ በሽሞት እንሄድበታለን እኮ እያልኩ ነኝ። ስለ ሽሞት እንሄዳለን። እንዴት አሁን አንተ እያልከኝ የአብርሃም ሽሞትና የክርስቶስ ሽሞት አንድ ነው ብለህ ልትናገሪ ነው? ግን እኔ ሽሞት ሳይሆን የነገርከው አሁን ያለው አብርሃም ጌታ ነው። ጌታ የሆነ በሳራ ብቻ ነው ጌታ የሆነ። ከሱ በታች ያለው ጌታቸው ነው። ኦኬ እሺ። ስለዚህ ቆይ ይሄን ነገር ያዡ። ይሄን ውስን ጌትነት ነው እያልሽኝ ያለሽው። ምን እናደርጋለን? የሐዋርያት ሥራ ምዕራፍ 2 ቁጥር 36 ጋር ነው ይላል። ሊስን ቱ ሚ ቅድስ ካሁን የሰበክሽው ነገር ነው እንግዲህ ይሄ ነገር የሚያወድምብሽና እንዲህ ብሎ ይናገራል። ቁጥር 36 ላይ አለ እንግዲህ ይሄን እናንተ የሰቀላችሁትን ኢየሱስ ክርስቶስ አለ። ኦኬ ኢየሱስን ማለት ነው እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ክርስቶስን ጌታ ያደረገው ማን ነው ሩሃማ? ኢየሱስ እግዚአብሔር። እሱን ሄድበታለን። እንደዚህ ብለህ ከጠየቀን ለምን ነው ስልጣን ሰጠው ካልከኝ በዛ ነገር አለው። የትኛው እግዚአብሔር ነው ጌታ ያደረገው ኢየሱስን? እግዚአብሔር አብ። አሁን ደግሞ ምን ያደርጋል? ይሄ ዘሴም አውድ ደግሞ ከዛ በኋላ ይሄን እንይዝና ከዛ በኋላ ወደ አባቶች ደግሞ ፍቺ እንሄዳለን። ሽሩሃማ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ጋር ደግሞ ዘሴም አውድ ምንም አይለያይም። ያው አሁንም ፍጥናችሁ እኮ በዚህ ሄደ። አሁን አንተ ካነበብክልኝ ልመልስልህ። አሁን አንተ ያነበብክልኝን ልመልስልህ እኔ። ኧረ እሺ አንዴ አሁን ሩሃማ እኮ ሰማሁሽ እኮ አሁን ደግሞ አፊ ላይ የቆምሽ ከሆነማ መረዳት አልፈለግሽም ማለት ነው ብዬ ነው የምወስደው እንደሚከተይሽ ማለት ነው። ምንድነው የሚለው ልጅ ዮሴፍ የሚለው ነገር ይሄ ነው። እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አደረገኝ ይላል። የግብጽ ምድር ጌታ ዮሴፍ ነው ማለት ነው። according to this verse ዮሴፍ ነው ማለት ነው የግብጽ ምድር ሁሉ ጌታ according to this verse። እንደው ለስፔሲፊክ ሰላሽኝ አንቺ ራስሽ ማለት ለስፔሲፊክ ቦታ ስለሆነ ችግር የለውም ሰላሽ according to your judgment። ዮሴፍም ለውስን ቦታ ላይ ጌታ ነው ማለት ነው። በቃ ዮሴፍም ይመለክ ነበር ማለት ነው። ለግብጽ ተቀላላ ጌታ ስለነበረ ዮሴፍ አሁን እስቲ ላም ይመለካል ጌታ ከሆነ ዮሴፍ ጌትነቱ የባህሪ ጌትነት አይደለም የግብር ነው። ለምን? ምክንያቱም እግዚአብሔር ነው የሾመውና ማንን? ዮሴፍን። ለሴም አውድ ነው ያላቸው። እዛች ጋም የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይም ኢየሱስ ጌታ ቢባል ምን ቢባል ጌትነቱ የሹመት ነው። ኦኬ የኢየሱስ ጌትነት ምንድነው? የሹመት ነው። እና ደግሞ ዮሐንስ ወንጌል ምዕራፍ 20 ቁጥር 8 ተቀሻለ። ለምሳሌ ቶማስ ጌታዬ አምላኬ የሚለው ጌታዬ አምላኬ የሚለው ኢየሱስ አይደለም። አምላኬ የሚለው አብን ነው። ለዚህ ምን ማስረጃ? በጣም ብዙ ማስረጃዎች አሉኝ። ኢቭን ግራማቲካል አርጊውመንት አምጥቼ ማሳመን ይችላል አምላኬ ያለው አብን መሆኑ ማለት ነው። ግን አሁን ጥያቄያችን ምንድነው? ጋዲስ ምናምን ነገር ሌላውን ታዩና እዛ ተረኮ ነው በጭራሽ። ይሄ ደግሞ አይደለም ማለት ነው። አንደኛ ነገር የጌታ የኢየሱስ ክርስቶስ አምላካው ጌትነቱ ነው ነግሬያለሁ።
አምላካው ጌትነት ነው። አሁን ሐዋርያ ሥራ 10:36 ስንሄድ ምንድነው የሚለው? የሁሉም ጌታ እንደሆነ ይናገራል። አንተ ግን እግዚአብሔር ስለሰጠው ነው። ይቅርታ እኔ ጋር ድምጽ አለ። እግዚአብሔር ነው የሰጠው አልከኝ። ሲጀመር ጌታ ኢየሱስ ክርስቶስ የመጣ እኮ ራሱን ለማሳየት አይደለም የመጣ አይደል? ማቴዎስ 20:28 ስንሄድ እሱ የመጣ እኛን ሊበጅ እንደሆነ ይነግረናል። ራሱን ለማሳየት አይደለም የመጣ። ክርስቶስ ኢየሱስ ወደ ምድር የመጣ ራሱን ለማሳየት አይደለም። ኦኬ ልናገሪያ እንዴ? አንተ የተናገርከ ነበርኩ። አንዴ ልናገር። አንዴ ልናገር እንዴ? ጥያቄ የምልስኩት ነው። አንዴ እንዴ ደገም ይልኩት ጥያቄ እኮ አንተ ራስህ እኮ እኔ ሚት አድርጌልህ ነበርኩ። ለምን እንዴ ጥያቄ እንደገም ይናልኩሽ ሩህ ምን ጥያቄ እንደገም ጥያቄ እኮ የምልስኩ አንተ እኮ ለምንድን ነው ስልጣን የሰጠው ያልከኝ ነው አይደል? ስልጣን የሰጠው ለምን ያልከኝ ነው አይደል? አላልኩም። ጥያቄ ጀመር ደግሞ ኢየሱስ ክርስቶስ ስልጣን ተሰጠው ብል ክሌም ነው ጥያቄ አይሆንም። እሺ ክሌምና ጥያቄ ለይ። ጥያቄ ነው የጠየኩሽ። ምን አይነት ጥያቄ ጠየኩሽ? ጥያቄ ስትነግሪኝ ከዛ በኋላ ሚታል ብቻ እቀመጣለሁ። እሺ ቶሎ ጥያቄ ንገሪኝ ሩሃማ። እሺ ድገመልኝ። አላሁ አክበር። ጥያቄን ሳሰሚ ነው እንዴ ሁሉ ችግር የለውም። ነበርኩ አንተ እኮ ጌታ አድርጎ አስነሳው ብለው እኮ የኢየሱስና የክርስቶስ ምን ልዩነት አለው? ጌትነት አላልከኝም እንዴ? እንደዚህ እኮ ያልከኝ ልገመልሽ። ጥያቄን በደንብ አብራርቼ ልገመልሽ። ጥያቄው ኢየሱስ ክርስቶስ ጌታ ነው አልሽኝ። ጌትነቱ ደግሞ ኦኬ ፋንክሽናል ሳይሆን ወይ ግብር ሳይሆን የባህሪ ጌትነት ነው ኢየሱስ ክርስቶስ ያለው አልሽኝ። ምንድነው ማስረጃሽ ስልሽ የማቴዎስ የሐዋርያ ሥራ ምዕራፍ 10 ቁጥር 36 ላይ ጠቅሰሻል። ኦኬ የሁሉም ጌታ የተባሉ እነዚህ በሶስት ጠቅሰሽ ነበርና እነሱን ያሻቸው። ኦኬ ኢየሱስ ክርስቶስ ጌታ መባሉ ስቲል አምላክ የሚያደርገው ከሆነ ጌትነቱ ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር እንደሰጠው ይናገራል የሱን ጌትነት። በሴም ቨርስ ደግሞ የኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ለዮሴፍም ልክ እንደዚሁ እግዚአብሔር ጌታ እንዳደረገው ይናገራል። የዮሴፍና የኢየሱስ ክርስቶስ ጌትነት በእነዚህ ጥቅሶች ላይ በደንብ አስተውይ። በእነዚህ ጥቅሶች ላይ ምንድነው ልዩነቱ? በሐዋርያ ሥራ ምዕራፍ 2 ቁጥር 36 እና በኦሪት ዘፍጥረት ምዕራፍ 5 ቁጥር 9 ላይ ምንድነው ልዩነታቸው ነው? ይሄን አስረጂ። ሌላ ቦታ ካትጂ ኢየሱስ ክርስቶስ ጌታ ተብሏል ወይ ብለሽ ሌላ ቦታ እኮ እሺ፣ ሌላ ቦታ እኮ እኔ እኮ አሁን ገብቶኛል። ሐሳብ እኮ ገብቶኛል። አንዴ ልጨርስና ታወራለሽ። ኢየሱስ የሁሉም ጌታ ነው ወይ ብለሽ ኢየሱስ የሁሉም ጌታ ነው ወይ ብዬ ብጠይቅሽ መልስሽ የሚሆነው አዎ ብለሽ ታስረጂ ነበር። ጥያቄ ግን ይሄ ቨርስ የኢየሱስን ጌትነት ሙሉ ነው ውድ የሚያደርገው። ለምን? ቢካዝ እግዚአብሔር ሰጠው ብሎ ስለሚያወራ። ስለዚህ ጥያቄ ምንድነው? አሁንም እስቲ በደንብ አዳምጪኝ ጋድ ምናምን አሚን ሩሃማ። እዚህ ቨርስ ላይ እግዚአብሔር ከሰጠው የኢየሱስ ጌትነት ለየት የሚያደርገው በምንድነው ነው? ከዮሴፍ according to this verse በደንብ አስተውለሽ መልሽልኝ እሺ፣ እንጂ ኢየሱስ ጌታ ነው ወይ አብይ አልጠይቅኩሽም። ይሄን ጥያቄ አትመልሽልኝ። ሌላ ቦታ ጋር አትጂ። ጎ ሄድ ቀጥይ። ኦኬ ልዩነቱ እኮ እየነገርኩ ነው። ልዩነቱ አሁን አንተ እግዚአብሔር ለሙሴም ለዮሴፍም እግዚአብሔር እንደዚህ ካደረገው ለጌታም እንደ ኢየሱስ ክርስቶስ እንደዚህ ካደረገው ልዩነቱ ምንድነው? ዲፈረንት አለው ወይ የለውም ያልከኝ ነው አይደል? ይሄ ነው ጥያቄ። እኔ መጀመሪያ እኮ ራሱ ገብቶኛል ጥያቄ። according to this verse አንቺ እግዚአብሔር ነው የሰጠው ያልከኝ እኮ ነው። እግዚአብሔር የሰጠው ካልከኝ እኮ እኔ እኮ አው ያልኩ እኮ ነው። እግዚአብሔር ነው የሰጠው፣ ነገር ግን የኢየሱስ ክርስቶስ አምላካው ጌትነት ነው ያልኩ እኮ ነው። አንተ እኮ ለሁለቱ ከተሰጠው ምንድነው ልዩነቱ ያልከኝ እኮ ነው። የክርስቶስ ጌትነት አምላካው ጌትነት ነው። አረ ሩሃማ ወላሂ ነው መሸ ሩሃማ አንዴ ቄታ ተከ አሁን ገና በስተክል መለሽ። ግን you make foul ትልቅ ፋውል ነው የሰራሽው እዚህ ጋር። አይ ቲንክ አሁን ኦርቶዶክስ ሆነሽ ጥምቀት ግቢ ተጠመቂ ምናምን፣ ፕሮቴስታንት ከሆነሽ ንስሐ ግቢ ግዴታሽ ነው። ለምን? የኢየሱስ ጌትነት የባህሪ ጌትነቱ እንኳን ቢሆን ተሽሞ ነው ያልሽ ነው ያለሽው። ኦኬ ይሄ ደግሞ ማለት ተሽሞ አላልኩም። አምላክ አይሸሙም። አምላክ አይሸሙም። አልተሸሙም። አምላክ አይሸሙም። አምላክ ላውራ ኦኬ ኢየሱስ ጌታ ያልነበረበት ጊዜ አለ። ለምን? ምክንያቱም እግዚአብሔር አደረገው ስለሚል። አደረገው ማለት ነው። እንደዚህ አላልኩም። አንተ እየሰማኝ እንደዛ አላልኩም። ኢየሱስ ክርስቶስ ከአብ ጋር እኩል እንደሆነ እኮ ይናገራል አይደል? ከአብ ጋር እኩል ነው አይደል? ሌላ ጥቅስ ጋር ትጂ ቆይ ሩሃማ፣ ሌላ ጥቅስ ጋር እኮ ሂጂ አላልኩሽም። ቅድም ጠቅሳቸው ደግሞ አሉ ቶማስ ጌታ የማምላክ እነሱ አልጠቀስኳቸውም። according to this verse ነው እያወራ ያሉት። በዚህ ጥቅስ መሰረት ነው እያወራ ያሉት። ኦኬ
አንቺ ምን አልሽ? ሊትራሊ ያልሽው ልድገመው፣ ከዛ በኋላ ታርሚኛለሽ። ምንድን ነው ያልሽው? ቀጥታ የኢየሱስ የባህሪ ጌትነቱን ያልሽው። አክቹሊ በነገራችን ላይ ትልቅ ፎን የሰራሽው ይሄ የማን እምነት መሰለሽ? እንደዚህ አይነት እምነት ይሄ የተርቱሊያን እምነት ነው። እሺ ትልቅ በጣም ትልቅ የሆነ እምነት፣ ስተተኛ የሆነ እምነት ነው። የኢየሱስ የባህሪ ጌትነቱ እንኳን የሹመት ጌትነት ነው። የባህሪ ጌትነቱ እንኳን ይሄ ምን ማለት ነው መሰላችሁ? ያ ጀማ ኢየሱስ አምላክ ያልነበረበት ጊዜ ነበረ እንደማለት ነው። ከጊዜ በኋላ ነው አምላክ የሆነው። ማን ነው ነገር የሚያምነው? ተርቱሊያን ነው እንደዚህ ብሎ የሚያምነው። ኤግዚት ያላደረገበት ጊዜ ነበረ ኢየሱስ። እንደዚህ አላልኩም፣ እንደዛ አላልኩም ነው ኤግዚት አደረገው ያልሽ ነው ያለሽው። ጥቅሱ እንደዛ ነው የሚለው በባህሪ ከወሰድነው ማለት ነው። ሩሃማ ቀጥሻው አንቺ ያልሽውን ድጋሚ ድገምሽው ሚተር የክርስቶስ ጌትነት አምላካዊ ጌትነት ነው። ኦኬ ይሄ ጥቅስ ምንድነው የሚያወራው? ይሄ ጥቅስ ምንድነው የሚያወራው? ሩሃማ ደግሞ በጣም ነው በጣም ቤተሰብ አሚን ፋሚሊ ጋር ያለሽውና ድምጽ ይረብሻል። አላኩል ይላል ወይስ ይስተካከል ትመጫለሽ? ሩሃማ እንደዛ ይሻላል። ኦኬ እሺ ፈጣሪን እቀጥላለሁ። አይ ችግር የለም። እስከዛ ድረስ አንቺ በደንብ ተረጋግተሽ አስቢ። ግን ያ ጀማ ምን እንዳለች በጣም አስረዳችሁ። ቆይ ምን እንዳለች ማለት ነው ልጅቷ እዚህ ጋር እግዚአብሔር ጌታም ክርስቶስም አደረገው ሲል አዎ እግዚአብሔር ጌታ አርግቶታል። ግን የኢየሱስ ጌትነት ግን አለች ከሌሎቹ ይለያል። እንዴት? ኢየሱስ የሁሉም አምላክ ስለሆነ የሁሉም ጌታ ስለሆነ አለችኝ። ኦኬ አልኳት። ግን ያ የሁሉም ጌትነቱ የራሱ የባህሪው ነው ወይስ ተደርጎ ነው አልኳት። ተደርጎ ነው አለችኝ። በማን? በእግዚአብሔር አብ። የምን ማለት ነው መሰላችሁ? ኢየሱስ ጌታ ያልተደረገበት ጊዜ ነበር እንደማለት ነው። ይሄ ደግሞ ሊትራሊ 100% ምንፍቅና ነው። በኦርቶዶክስም ሆነ በፕሮቴስታንትም ሆነ ትልቅ ምንፍቅና ነው። እኔ ተሰጠው አላልኩም፣ አምላካዊ ጌትነትን ያልኩ። አሁን ሰማኝ አንተ ምንድነው? ቅድም እንደዛላሽ ነው የክርስቶስ የኢየሱስ ክርስቶስ አምላካዊ ጌትነት ነው እያልኩ ነው። አምላካዊ ጌትነት ነው። ጌታ ኢየሱስ ክርስቶስ የመጣ ደግሞ እኛን ለማዳን ነው። ዝቅ አደረገ፣ ራሱን አዋረደ ይላል መጽሐፍ ቅዱስ እኮ። እሺ እኔ ልናገር አንተ ይቃሽ ትፈቅድልኛለህ? እግዚአብሔር ጌታም ክርስቶስም አደረገላልና ጌትነቱ ከማን ነው የመጣው? እግዚአብሔር ነው የሰጠው አይደል? የጌታ ኢየሱስ ክርስቶስ አምላካዊ ጌትነት ነው። ጌታ ኢየሱስ ጀመር ወደ ምድር የመጣ ለምንድን ነው የመጣ? እኛን ለማዳን እንደሆነ ማቴዎስ 20:28 ይናገራል። ሩሃማ እኮ ሰበክ እንኳን አልኩሽም እኮ ጥያቄ ጠይቁሽ እኮ ሩሃማ ምንድነው የምትናገር ያለሽው? ግራ እየገባኝ ነው። ቆይ መጀመሪያ ላይ እንደዛሽ አሁን ደግሞ አላልኩም ያልሽ የካርሽ ነው ያለሽውና ይሄ ደግሞ ጥሩ አይደለም። ካልተማመነን ወይ ልጻፍ ነው ኖት ይዤ ልጻፍ ነው እንድታማመን እንደዛ ማለት ነው። አላልኩም የክርስቶስ ኢየሱስ አምላክ ስማኛው የከኔ ሙዋሽተ የክርስቶስ ኢየሱስ አምላክነት አምላካዊነት አምላካዊ ጌትነት ነው። እነሱ ግን ከነሱ በታች ያሉ ብቻ ነው ጌታ የሆነው ማለት ነው። ገባ አይደል? ጌታ ኢየሱስ ክርስቶስ ግን የዓለም ሁሉ ጌታ ነው። የሁሉም ጌታ ብሎ ይጠራዋል መጽሐፍ ቅዱስ። ገባ? እሺ ችግር የለም። ቆይ ሩሃማ አሁን ትንሽ አኪንት ባክግራውንድ ስላለኝ ተረድፈው ስለማስብ ማለት ነው እኔን ጥያቄ አሁን ጥያቄ መልሽልኝ። እሺ ኦኬ ኢየሱስ ጌታ ነው አይደለም ሩሃማ? አዎ ጌታ ነው። እሺ የኢየሱስ ጌትነት ተደራጊ ነው አይደለም? ተደርጎ ነው አይደለም? ጌታ የሆነው ተደርጎ ነው ወይስ አይደለም? ጌታ የሆነው ኢየሱስ አምላክ ነው። ተደርጎ አይደለም። ተደርጎ የሚለው እኮ እሱ ራሱን ዝቅ ስላደረገ ነው እንጂ ተደርጎ አይደለም። በቃ ይሄ አልቀበለው። እኔ አብጋ እኩል ነው፣ አምላክ ነው። በቃ ስለዚህ ዋሽቷል ማለት ነው። የሐዋርያት ሥራ ዋሽቷል ማለት ነው። ዋሽቷል አላልኩም ነው። አልዋሽም። እግዚአብሔር ጌታም ክርስቶስም እንዳደረገው ይላል የሐዋርያት ሥራ። ሩሃማ ይሄ ስህተት ነው ወይ ደግሞ አንቺ ወስተሻል ማለት ነው? እሺ እንቀበል። ኦኬ በጣም ልጅቷ አይ ቲንክ ጭንቀት ላይ ነው የምታወራኝ ያለችውና ኤኒዌይስ በጣም ሲመችሽ እናወራለን። ኦኬ ቢላድስ ምናምን ነገር አለ ወይ ደግሞ አለሽ ወገናችን? ሰላም አለ አልሐምዱሊላህ። ኦኬ እንዴት ነህ ቢላድስ? ደህና እግዚአብሔር ይመስገን። እንዴት አምሻችሁ? እሺ በዚህ ጥያቄ መልስ አለ? ኦኬ ከዛ በፊት ግን ቅድም ካነሳው ኮንቴክስት ማለት ከቅድም ኮንሴፕት ላይ ማለት የዮሐንስ ወንጌል ምዕራፍ 20 ከቁጥር 28 ላይ ያለው ለኢየሱስ አይደለም ስትል ሰምቻለሁ። ያለ ኢየሱስ ነው አንተ ለእግዚአብሔር ነው ስትል ሰምቻለሁ። ያ ጥቅስ ቶማስ ጌታዬና አምላኬ ያለው ክርስቶስ ነው እንጂ ከዛ ላይ እግዚአብሔር አሁን አይደለም። ጌታዬና አምላኬ ብሎ እየተናገረ ያለው ክርስቶስ ነው። አውጥተን ማየት እንችላለን ጥቅስ ያ ቆይ እሺ ወደ ሰው ከቤታችን በፊት እሱ ጋር እንሄዳለን። ችግር የለውም። መጀመሪያ እዚህ ጋር እንታመን። ይሄ አይደለም አንተ በሚመቸው ነው ይየርክ ነው አይደለም። እኔ አይ ቢላደር እንደዚህ ያው ስነ ስርዓት ከሌላችሁ በጣም ችግር ነው። ኦኬ ስነ ስርዓት ሊኖራችሁ ይገባል።
ከገባችሁ በኋላ መጀመሪያ እዚህ ጥቅስ ላይ እንታመን። አረ አንተ አዳምጠኝ ፕሊስ። ምን ነው አፌራ አትቆምብኝ። ምን ነው ቢላደን ስነ ስርዓት ይኖር እንጂ። ኦኬ እዚህ ላይ ጥቅስ እኔና ሩሃማ እዚህ ጥቅስ ላይ ወርተናል። ይሄ ጥቅስ ኢየሱስ ጌትነቱ የባህር አይደለም የግብር ነው የምትል ከሆነ ወይ ይሄ ጥቅስ አልችለውም ብለህ የምትል ከሆነ ዮሐንስ ወንጌል ምዕራፍ 20 ቁጥር 8 ጋር እንሄዳለን። ቶማስ ጌታዬም አምላኬም ያለው ላይ ማለት ከዛ በደንብ አሳያለሁ። አምላኬ ያለው እግዚአብሔር አብ እንደመሆኑ ግራማቲካል አፕሮች ተጠቅሜ ኮንቴክስቹዋል አፕሮች ተጠቅሜ ያሳያለሁ። አምላኬ ያለው እግዚአብሔር አብ ለመሆኑ ግን መጀመሪያ የኢየሱስ ጌትነት የባህሪ ነው ወይስ የግብር? ማን ቢላድን ይሄን መልስ። ከዛ ወደዛ እንሄዳለን። ቀላል ነው ያኛው መልስ። ከሱ ላይ ክርስቶስ ማለት ነው ተሰጠኝ ምናምን እያለ የሚናገረው ከስጋው አንፃር ነው እንጂ ከአምላክነቱ አንፃር አይደል ብለን ነው። ማስረጃ አምጣ ቶሎ በል ማስረጃ አምጣ። ከስጋው አንፃር እኔ ከቤተ ክርስቲያን አባቶች ይሄን የተናገረው በባህሪው እንደሆነ አሳያለሁ። አንተ ግን አይ በስጋው ነው ስላልክ ማስረጃ ትመጣለህ። ቶሎ በል ማስረጃ ክፍት አስፉት ሞዴሬተር ማስረጃ ቅዱስ ጥቅስ አመጣልሃለሁ። ይሄ ሁሉ ጥቅስ አመጣችልህ የስጋው ነው የምትል ከሆነ እንግዲያውስ ቀጥታ አንተ የምታመጣልኝ ጥቅስ ከአምላክነቱ ወይም ከባህሪው አንፃር የሚል ከሆነ እስኪ ያሳየኝ ወንድማችን። ከዚህ ወደ እኔ መጀመሪያ አንተ እኮ ቆይ ግራድን ክሌም አድርገሃል እኮ ምን የሚል ክሌም? የስጋው ነው ብለሃል እኮ። የስጋው ነው የሚለውን አምጣ ቶሎ በል። የለህም ከስጋው አንፃር ነው እኛ ማስረጃ አምጣ። አንተ ማስረጃውን አንተ እስከሱ ላይ እየተናገረው አንተ እኔ ነኝ እንዴ ከስጋው አንፃር አልኩት ቢላድን። እኔ እኮ አይደለም ከስጋው አንፃር አልኩት። አንተ እኮ ነው ያልከው። ኧረ አለ አንተ ከአምላክነቱ አንፃር ነው ካልከ ማስረጃ ስጠኝ መጀመሪያ። እኔ እሺ ቆይ እታችን ማስረጃ ሰጥታለች። ቆይ አንዴ እኛንም ኧረ ቢስሚላህ ቆይ ደግሞ ይለኛል። ሞዴሬተር ቆይ አንዴ ከቤታችሁ እኮ ነው የመጣ ነው። ከቤታችሁ ቢላድን ቢላደን ይመጣል ወዳጅ ቢላደን ሚታርክ ፕሊስ። እሺ አንተ ከአምላክነቱ አንፃር ነው ሚታርክ ማስረጃ አንተ ሚታርክ ማስረጃ የለ እኮ ሚታርክ ልስጥ ማስረጃ ሚታሪ ልጅ አንተ ሚታርክ እሺ። አላሁ አክበር። ምን ሆናችሁ ነው እንደዚህ የምትረበሹት? ቆይ መንፈስ ቅዱስ አብሯችሁ አይደለም ነው ንገሩኝ። ችግር የለብኝም ባይዘይ አይ አንዳንዴ እንደዚህ ትላላችሁ መንፈስ ቅዱስ አብሮኝ አይደለም ነገር ትላላችሁና አክቹሊ ግን ምን ሆናችሁ ነው እንደዚህ የምትረበሹት ነው? ኤኒዌይስ ጥያቄ ምንድነው ቢላደን ማስረጃ አቅርብ አልከኝ። እኔ እኮ ማስረጃ አቅርብ የጠየቅኩ እኮ ቢላደን አልሰማኸኝም መሰለኝ። ማስረጃዬ ምንድነው? ኢየሱስ ክርስቶስ እግዚአብሔር ጌታ እንዳረገው እዚህ ጋር ተናግሯል አልኩ። የሐዋርያት ሥራ ምዕራፍ ቁጥር 36 አላሁ አክበር። ኦኬ አረ ሚውት አድርገው አንዴ። የሐዋርያት ሥራ ምዕራፍ ቁጥር 36 ተጠቅሼ የለ ጌታም ክርስቶስም አደረገው ስለሚል የኢየሱስ አረ በለው አረ ሚውት አድርገው ፕሊዝ። ግን እንደዛ ተረበሽ። እሺ ጌታም ክርስቶስም አደረገው ስለሚል ጠቀስኩልህ የሐዋርያት ሥራ ምዕራፍ ቁጥር 36 ላይ። ስለዚህ ጌትነቱ የግብር ነው አልኩ። ማስረጃ ጠቅሼ ይጠየቁ አይደለ? አንተ ደግሞ ምን አልከኝ? አይ ጌትነቱ እዚህ ጋር ጌታ ተደርጓል ሲል እኮ አልከኝ በስጋው ነው አልከኝ። ምን ታደርግልኛለህ አሁን? በስጋው ነው ያልከውን ማስረጃ ትከፍታለህ ማለት ነው። እንደዛ ብሎ ይፈታልህ አባት ከፍተህ ታሳየናለህ ማለት። አይ የለም ማስረጃ የለኝም የምትል ከሆነ ደግሞ ሚውት ታደርግና እኔ በደንብ አስተምራለሁ። የለኝም የምትል ኦኬ እሺ። አሁን አንተ አሁን ለምሳሌ እናንተ ቁርአን ተፍሲር አለ ብላችሁ ታምናላችሁ። የኛ መጽሐፍ ቅዱስ አንድምታ አለው። ጥቅሱን ንገረኝና ጥቅሱን ቼክ አድርጌ ልምጣ። እኔ ከሰውነቱ አንፃር እንደሆነ ማስረጃ አመጣለሁ። አንተ ደግሞ ከአምላክነቱ አንፃር ነው የተሰጠው የሚለውን ማስረጃ አሁን ከዚህ ላይ ታሳየኛለህ። ኦኬ አሁን ማስረጃ የለህም? ማስረጃ አመጣለሁ። ተሰጠኝ እያለች አንድ አምጣ ከሰውነቱ አንፃር ቢላደን ሺውንቶ አንድ አምጣ። አንድ በቂያችን ነው ለኛ ለሙስሊሞች። ሺ ይቅርብን። ሺውንቶ እሺ ጥቅሱን ንገረኝ። ጥቅሱን ንገረኝና አምጣ። የሐዋርያት ሥራ ምዕራፍ ጥቅሱን ሳታውቀው ነው ባላ የስጋ ነው የምትለው እንዴ? አረ ጭፍንነት አላህ። ጥቅሱን ሳታውቀው ነው ዝም ብለህ ነው የምታደርገው? ሰጠኝና ላንጣልህ፣ ተርጓሚውን ላንጣልህ። ሳታውቀው ነው እንዴ የስጋ ነው የምትለው? መረዳት አስፈልግ ሳዝናል። ኤኒዌይስ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ነው። ሌላ ጊዜ በቃል ሸምድረው የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ነው ያለው። በቃል ሸምድረው ነው ተረሳው። እኔ ላሳየህ አሁን ይሄ የክርስቶስ ፕሬግዚስታንስ እንደሌለው ከአባቶች በደንብ እያስረገጥኩ ላሳየና ሚታልታ አዳምጠኝ እሺ። ከዛ ጥቅስ ላይ ነው በዛ ጥቅስ ነው የምንወያየው ወዳጅ። ሌላ ጥቅስ እኮ ላሳየህ ነው እኮ የኢየሱስ
ኦኬ እሺ ሐዋርያት ሥራ ምዕራፍ 2 ከቁጥር 36 እና ሳይ ቢላደን ሚት አድርግ። ቆይ አታቆም። ጥቅሱንም ነግሬህ ነው ሳስረዳህ ደግሞ የሰማኝ አይደለም እና ይሄ በጣም ችግር ነው። እኔስ በደምብ ታዳምጠኛለህ። ሚት አድርግና ታዳምጠኛለህ። እሺ የመጀመሪያው የምንነሳው ከተርቱሊያን ነው። ተርቱሊያን ሂዝ ቸርች ፋዘር ጠርጡሊያን ነው የቤተክርስቲያን አባት ነው። ጥንታዊ የቤተክርስቲያን አባት ነውና እሱ እንግዲህ በመጽሐፉ ላይ ምን ብሎ ይናገራል? ከሱ ነው የምንነሳው። እንግዲህ የኢየሱስ ጌትነት ተደርጓል ሲባል አለ ወገናችን ማለት ነው። ኢየሱስ የባህሪ ጌታ ነው ምናምን ያለ ሲናገር ስለነበረ ከነዚህ አባቶች አንዳንድ ማስረጃ ተሰጥተነው ከዛ በኋላ የሚቀጥል ይሆናል ማለት ነው። ኦኬ ተርቱሊያን እንዲህ ብሎ ይናገራል። ኦኬ ማስረጃውን ይኸውና። ኦኬ እንግዲህ እነዚህ አባቶች ጠቅላላ የኢየሱስን እንትኑነት የመሰከሩ ናቸው። ግን እኔ አንድ ብቻ ነው የምሰጥልህ አንተ አንዱ ብቻ ላንተ ኢዛት ኢነፍ እና አንዱ ብቻ ከፍተን እናይና ኢኖቬሽን አለ። ኦኬ ያውና ኦኬ እንዲህ ብሎ ይናገራል ተርቱሊያን ማለት ነው። there were however time ኢየሱስም ሆነ ሲንም ኤግዚስት የሚያደርጉበት ጊዜ ነበር እያለ ይናገራል። ቆይ ቦታውን አይ ቲንክ ኦኬ just your martyr ያውና ኦኬ ያውና the reading of ተርቱሊያን ቮሊዩም 2 ላይ ነው የሚገኘው። ወደም ቢወሺ ቢላደን ተርቱሊያን የቤተክርስቲያን አባት ነው። ጥንታዊ የቤተክርስቲያን አባት ነውና እንዲህ ብሎ ይናገራል። ኦኬ ከዚህ ልጀምርልህ በደንብ ትረዳኝ ማለት ነው። He is also ignorant of the last day and hour which is known to be the Father only ያለ ይናገራል። መጀመሪያ ላይቭ ሪስትሪክተር እየሰጠኝ ነው ያለውና ኤኒዌይስ ሁሉን አዋቂ እንዳልሆነ ከተናገረ በኋላ ይናገራል። ኦኬ ያውና the reading of Quintus speech የተርቱሊያን ጽሁፍ ነው። ይሄ የተርቱሊያን ጽሁፍ ነው። ቮሊዩም አለ እንዲህ ብሎ ይናገራል። Because God is in like manner a father and he is also a judge, but he has not always been father and judge, merely on the ground of his having always been God. ከዛ ቀጥሎ ምን አለ? For he could not have been the father previous to the son, nor a judge previous to the sin አለ። ከዛስ there was however a time when neither sin existed with him nor the son አለ። ምን አለ? There was however a time አንድ ጊዜ ነበረ እኮ። ምን አይነት ጊዜ? when neither sin exists with him ኃጢአትም ሆነ ወልድ ከእሱ ጋር ኤግዚስት የማያደርጉበት ጊዜ ነበረ። ምን ማለት ነው? ወልድም ሆነ ኃጢአት ከአብ ጋር የማይኖርበት ጊዜ ነበረ። ስለዚህ ወልድ ፕሪ ኤግዚስታንስ የለውም። ጌታ ነው ይባል ልጅቷ ቅድም ክሊን እንዳደረገችው ከጊዜ በኋላ የተደረገ ጌትነት ነው እንጂ ያለው ፕሪ ኤግዚስታንስ የለውም እያለ ይናገራል ቢላደን። ምንድነው አንድ ቀጥል። ያው ምን አይነት ማስረጃ ነበር አመጣልህ ያልክ? የቤተክርስቲያን አባት ምን ነው? ቆይ ያልኩህ ከአምላክነቱ አንፃር ነው ጌትነቱ የተሰጠው ማስረጃ ነበር አመጣልህ? ኖ ያልኩህ ምናምን እኮ አይደለም። የቤተክርስቲያን አባት አልሰጣለሁ አልኩህ። የቤተክርስቲያን አባት አንተ እንደሱ ምን ማስረጃ አንጣራ አመጣልህ? አትቀበለውም? ተርቱሊያንን አትቀበለውም? እቀበለዋለሁ ግን እሱን እንኳን አመጣልኝ። ምንድነው ማላመጣልህ? ምንድነው ማላመጣልህ? ከአምላክነቱ አንፃር ነው ጌትነቱ የተሰጠው የሚል አለውን ከሱ በአኮ ነገርኩህ እኮ ፕሪኤግዚስታንስ ኢየሱስ ፕሪኤግዚስታንስ የለውም ማለት ነው። ቢላደን እንዲህ ቢላደን ታምንበታለህ ማለት ነው። በዚህ እምነት አላሁ አክበር ታምናለህ በዚህ ቢላደን ወልድ ኤግዚስት የማያደርግበት ጊዜ ነበረ። ወልድ የማይገኝበት ጊዜ ነበረ። እንዴ ታምናለህ በዚህ? ወልድ ኤግዚስት የማያደርግበት ጊዜ ነበረ ወይ? ወልድ እኮ ኤግዚስት እኛም ደንግጠናል። እንደዚህ የሚላል እንዳላቅም ከየት አምጥቶ ነው? ይሄው እህቴ ራሱ ደንግጣለች። ያየ ነው ቢላደን ሁላችንም የደነገጥነው። እንዴ ወልድ ኤግዚስት የማያደርግበት ጊዜ ነበር እያለ እኮ ነው ቢላደን። አንተ በዚህ ታምናለህ? ቆይ አንድ መጽሐፍ እኮ የለም የሆነን ጫፍ አይደለም ሙሉ መጽሐፍ እኮ አምንበታለሁ ስትል ቢላደን ምንም ማብራሪያ መስጠት አልችልም። ግን እኔ ያልኩህ አርም ጠይቀው ነው ማለት ነው። ከአምላክነቱ አንፃር ነው ጌትነቱ የተሰጠው የሚል ማስረጃ ስጠኝ ያልኩህ።
ቆይ ብላደን ጌት ኢየሱስ ክርስቶስ እኮ በአምላክነት ነው ጌት ነው ይሰጣል አይሰጥም ብትለኝ እኮ ፕሬኤግዚስታንስ የለውም ያለ ነው ያለው የቤተክርስቲያን አባት። ይሄ ማለት የኢየሱስ ክርስቶስ ጌትነት ልክ ቅድም እህታችን እንዳለችው ጌታ ያደረገው እግዚአብሔር ነው። ጌታ ያልነበረበት ጊዜ ነበረ እያለ ይናገራልማ የቤተክርስቲያን አባት ማለት ነው። that's the point ኤግዚስት የማያደርግበት ጊዜ ነበረ። ኤግዚስት የሆነው ሰው ነው አልበለን እንደ ዊል ኦፍ ጋድ ነው እያለ ይናገራል። your church father ምን ጠይቀኛል ልመልስሽ አንተ ተቋል አለቆም ብላ ነበር ንቀደም ልትመለስ ነው ቀጥልሽ ልመልስ አንዴ አርጠኝ ልመልስ እኔ ያልኩ ክርስቶስኛ ሰው እንደኛ የሰው ባህሪ ተላብሶ መጥቷል ብለን እናምናለን። ኦኬ ከሰውነቱ አንፃር ደግሞ ጌትነቱ ተሰጠው ብለን እናምናለን እንጂ ከአምላክነቱ አንፃር ተሰጠውና ብለን እኛ እናምናለን። ፋሩቅ ሰላም አለይኩም። ሚዩት አድርገህ ካላ ተሰማ እያወራኩ ነው። አይሰማም። ኦኬ አሁን ይሰማል። ወአለይኩም ሰላም ወራህመቱላሂ ትሰማለህ? ያ ኦኬ ቢላደን የጠየቁት ጠይቁ አልመለስክልኝም። ቢላደን ምንድን ነው ያወራው? የጠየቅኝ ቢላደን ማስረጃ አምጣ አልኩ አላመጣህም። አንተን ክሊም ማስረጃ አምጣ አልከኝ አመጣውልህ። ከዛ በኋላ ምን አልከኝ መሀል ላይ መልስልኝ መልስልኝ። ኢየሱስ ክርስቶስ ኤግዚስት የማያደርግበት ጊዜ ነበር እያለህ ነው ያለው ቢላደን። አንተ ቤተክርስቲያን አባት ወልድ ኤግዚስት የማያደርግበት ጊዜ ነበር እያለህ ነው ያለው። እሱ መጽሐፉን አላነበብኩም። ቆይ ይለኛል እኮ አላ ስላላነበብኩት በሱ መጽሐፍ አታቆም አላቆም አየህ ይሄ እኮ ነው ችግሩ። በቃ አየህ ቢላደን እኔ ማስረጃ አመጣልሃለሁ ከማታውቀው እንኳን አንተ ግን ከምንም ማስረጃ አታመጣልኝም። ኢየሱስ ክርስቶስ የዛጋ የተናገረ ያለው በስጋው ነው የሚል ማስረጃ በፍጹም አታመጣልኝም በፍጹም። ስለዚህ ወደዛ እንመለስና ምን ታደርጋለህ መሰለህ? አሁን ቢላደን ቆይ ብላደን ያ ቦታ ላይ የሚያወራው ለስጋው ነው ብለሃልና ለስጋው እንደሆነ ማስረጃ ታመጣለህ። ማስረጃ ማታመጣ ከሆነ ደግሞ ከዛ እናልፍም ማለት ነው። ከዛም ከኪስ እያወጣ ከሆነ ተናገሩ ያኔ ሊቀበል አልችልም ይለኛል። እሺ ማስረጃ ስለሚያወራው ማለት ነው። ልመልስ ቆይ ሶስተኛ ጊዜ እኮ ልመልስልህ ያልከኝ አልመለስክልኝም እስካሁን። እሺ ልመልስ አንዱ እግዚአብሔር ነው አይደል ጌትነቱን የሰጠው እኛ ክርስቶስ እግዚአብሔር ነው ብለን ስለምናምን ማለት ነው። ስለዚህ ያንን ከስጋው አንፃር ሲጠው ራሱ ያ እግዚአብሔር አብ ነው ብለን ነው ምናምን። ያ ክርስቶስ ደግሞ ራሱ እግዚአብሔር